ሀገር ማለት ነው። ኬንያን ታውቃለህ? ወደ ኬንያ። እሺ ይሄ ስለምን ሄድክ ለምን እንደዚህ ያደረግክ ብዬ ስጠይቀው ለስራ እኮ ነው ሄድኩኝ እንጂ ለጭፈራ አይደለም ብሎ በቃ ሲያናግረኝ ክብር በያዘ መስመር አይደለም፣ በተረጋጋ መንፈስ አይደለም። እሺ እሱ አይጎዳብኝ እንጂ እኔ ምንም ችግር የለብኝም ብዬ ዝቅ ሲያደርገኝም እንደዛው ሲሰድበኝም እንደዛው አባብዬው ወንድ ልጅ ነው ያኮርፋል ምናምን ብዬ ራሴን አሳምኜ በፍቅር መንገድ መልሰዋለሁ። እሺ ብዬ ቀጠልኩበት። እዛ ደርሶ 2 ወር በኋላ ፍሪጅ ያስፈልገኛል አለ። እሺ ብዬ 52,000 ብር ልኬ ፍሪጁ ተገዛ። ተመስገን ብዬ እንግዲህ እኔ ያልፈቀድኩት ሱቅ ቢሆንም ትልቅ ሱፐር ማርኬት ነው ገዛ። ፍሪጁ ስንት አወጣ? 48,000 ብር ነው ያለኝ። እኔ ግን የላኩት ያው 52 ነው የላኩት። ምናልባትም ታክሲ ምናምን ይኖረዋል ብዬ ማለት ነው። ከዛም በኋላ ይሄ ከተፈጸመና ካለቀ በኋላ በኔ ስም ካላደረግሽ ብሩን ጠቅላላ ነኝ ማለት እንዳለው ነው በኔ አካውንት ካላክሽ አለኝ። እስከ ወዲያኛው ሁሌም አዎ በየወሩ ማለት ነው። እሺ ይሄ ለምን አስፈለገ ስለው ለቤተሰብሽ አንቺ እየላሽ ነው፣ ቤተሰብሽ ጋር ደግሞ 5 ሳንቲም መድረስ የለበትም ማለት ለምን አይቻልም? አንቺን እንግዲህ እዛኔ አልጨረስኩል ወደ ቤተሰብሽ ልካለው ወረቀት ብሎኝ የነበረው ወረቀት ተልኮ እስከማነሰኒ ድረስ ተደግሶ እዛ ጋር ነው ያቆመ በቃ። ምክንያቱም ትቶ ሄደው ወደፊት ፍጥምጥም ነው ተብሎ ነበር አምና ፋሲካ ላይ ይደገሳል ብዬ በደስታ እየጠበቅኩ የነበርኩትን ጥሎ ሄደ። አስለቀሰኝ በጣም። ከጓደኞች ፉክክር ነበር የሚሄዱት። በጣም አስለቀሰኝ። ምክንያቱም እናቴ እየደገሰች ለመደገስ ፕሮግራሙን እያዘጋጀች ነበር። እዛ ደርሶ ብቻ ዘንድሮ አልችልም አለኝ። እሱንም እሺ ብዬ ተቀበልኩኝ፣ አላስጨንቀውም ብዬ ማለት ነው። ጊዜው ሲደርስ በራሱ ሁሉንም ነገር ያስተካክለዋል መስሎኝ። ከዛ እዛ ከደረሰ እዛ ጋር ነው የቆሙ የሽማግሌ ጉዳይ ማለት ነው። በቃ እዛ ጋር ቆሞ ይሄ ሁሉ ፍሪጁ ከተገዛ በኋላ በየወሩ በኔ ስም ካልሆነ አለ። እንዴ ለምን? በቃ እኔ ባልሽ አይደለሁ? እኔ አንቺን ጠይቄሽ የለ? በቃ ወደፊት ባለቤት ልትሆኛ አይደል? በቃ አለኝ። እሺ ከዛ እሺ ብሩስ ለምን አስፈለገ እንደዚህ ማድረጉ ስለው በቃ የኔ ስለሆን ሁሉ ነገር የኔ መሆን አለበት። በጣም አስጨነቀኝ። በቃ ሰላም አደርሽ ሰላም ዋልሽ የለም። የ2 ወር ብሬት አለ የ1 ወር ብሬት አለ ብቻ ነው መሸነገ ማለት። መስቀል ላይ አሁን ያለፈው መስቀል ላይ በጣም ተጣላኝ። በጣም ከምንም በላይ ማለት ነው ተጣልቶኝ የታለ ብርሽ ጠቅላላ ነው እኔ ልገባ ነው 2 አመት ጨርሼ መጥቼ አንተንም አይቼ ያለውን ሁሉ ነገር ጨርሰን አንድ መስመር አስይዘን እኔ መለሳለሁ ስለው የታለ ብርሽ መምጣትሽ ቀድሞ ብርሽ የታለ ብሎ ጠየቀኝ። ችግር የለውም ብራዘሬ ጋር ያለው እኔ ሄጄ ጠይቀዋለሁ አመጣለሁ፣ ግን አሁን ደግሞ መምጣት ፈልጋለሁ ስለው መምጣትሽ ቀርቶ የታለ ብርሽ መጀመሪያ ብሎ ጠየቀኝ። ለምን እንደዚህ አልከኝ? ባዶ እጅሽ መተሽ ምን ትሰሪልኛለሽ? ብርሽ ካለለ አንቺ ከዛ ቤት ሳትወጪ ነው የምቦልክሽ አለኝ። እሺ ይሄ ችግር እንዳይፈጠር ብዬ የ4 ወር ሰብስቤ ላኩት። እንግዲህ ቀድመሽ ብሩን ካላክሽ አለኝ። በጣም ወደዋለሁ እኔ በራሴ በኩል በጣም በቃ እሱን ካላየሁት ድምፁን ካልሰማሁኝ ውሎ ማደር የለኝም። ስራዬን ራሱ በአግባብ አልሰራም። ከሴትዮዋ ጋር በሱ ምክንያት እጣላለሁ። ሰላም የነበረው ስራዬ በሰላም አልሰራም። የምሰራው ይጠፋብኛል። በር ክፈቺ ሲባል እኔ የውስጡን በር ነው የሚከፍተው። በሱ ሐሳብ የተነሳሁት ማለት ነው። እንዴት አደርሽ ደህና ነሽ የለም። ብር ከላኩኝ 2 ቀን 3 ቀን ሰላም ነው። ከዛ በኋላ ሰበብ ይፈጥራል ከኔ ጋር ለመጣላት ማለት ነው። ከዛ እያባበልኩኝ አሁኑ መስቀል ያለፈው መስቀል አዲስ አመቱ ላይ 3 ወር ሰብስቤ ላኩት። የ3 ወር 3 ወር አይደለም የ4 ወር ነው የላኩት። ወደ 178,000 ነው የላኩት። እዴ
የ4000 እኮ ይሄን ብቻ አይደለም የ4 ወር የሚመጣው ከዛ በላይ ነው። ለምንድን ነው የቀነሽው ብሎ ጠየቀ። ሰበብ ፈጥሮ እዛ ጋር ነው በቃ ስልክ የዘጋብኝ። ሱፐር ማርኬቱንም ትቶ ወደ ሀገር ገባ። ለምንድን ነው እንደዚህ ያደረግከው ሲለው ውጤት አልሰጠኝም፣ ሌላ ስራ ልቀይራለሁ። እሺ ከሆነ አንተ የፈለግከውን አንተ የምችለውን ስራ ብቻ ስራ ይሁን እንጂ እኔ ችግር የለም አላስጨንቅም ብዬ ተውኩኝ። እዛ ከሄደ በኋላ ስልክ አወራኝ እምቢ። ድሮ በኦንላይን ካጣውኝ ዳይሬክት ደውዬ በቀላል አገኘው ነበር። ግን እዛ ከሄደ በኋላ ምንም ስልክ የሚባል ዘጋብኝ። ፌስቡክ ሳይቀር ኦንላይን ሳይቀር ኖርማል ዳይሬክት ሳይቀር ማለት ደውላለሁ፣ መስመር ማግኘት አይቻልም። ከዛ እኔ በማላውቀው መስመር ሌላ ያክስቴ ልጅ አዋራችሁ እና አልነገረችኝም። ራሷ ሄዳ በዛ ቦታ በቲክቶክ ሃይ ብላ ስልክ ተቀባብለው አወሩ። ልጅቷ ግን ትልክልኛለች። እኔ እንደውም ሰርፕራይዝ ነው የሆነብኝ እንደዚህ አይነት ማለት። እሱ ምን ሆኖ ነው ስልኩን የዘጋብኝ ብዬ ሰማይ ምድር ተዘጋብኝ። ከዛ ከሷ ጋር የወሩት 2 ቀን አወርተው ቤተሰብሽን ካልሰጠሽኝ ወረቀት ልካለሁ፣ አገባሻለሁ፣ ይዤሽ ኬንያ ያገባለሁ የሚባል ሪካርድ አስቀምጠልኝ። ይሄው እንግዲህ ትዳሬ ነው ብለሽ እየጠበቅሽ የነበረው ጉድሽን ስሚ ብላ ልጅቷ ሰድበው ምናምን በዛ አቆም። አሁን ወደ እኔ ዞሮ ምን ይለኛል? አሰደብሽኝ፣ እኔ አሞኝ ነው ስልኩን የዘጋሁት እንጂ እኔ ለሌላ ፈልጌ አይደለም፣ ሰው ልከሽ አሰደብሽኝ ብሎ ይኸው እስከዛሬ ዘጋኝ። ወር ሊሞላን ነው። ምንም ነገር ሳናወራ ማለት ነው። በቃስ ብር ብልከው 2 ቀን ሰላም ይሰጠኛል። ከዛ በኋላ ሰበብ ፈጥሮ ያለፈው ወንድሜ ላይ የላኩትን ብር አምና የላክሽው ብር ዘንድሮ እጄ ላይ ቢኖር አንዴ ባጃጅ ገዛበታለሁ፣ አንዴ ደግሞ ቤት ገዛበታለሁ በሚባል በጣም ያስጨንቀኛል። በቃ ደህና ሁኚ የለም ብር የት አለ ብቻ ነው። ብር የት አለ። በዚህ ጉዳይ እኔ በጣም ተጨነቅኩ። ሲሰጠው ተመስገን አንቺ ደህና ሁኚ የለም፣ ሲተው የታለ የወር 2 ወር ይለኛል። ብቻ በዚህ ጉዳይ በቃ መውጫበት በጣም አስጨነቀኝና ምን እንደማደርገው ግራ ገባኝ። ህይወት ነው ብዬ እንዳልቀጥለው ምንም መስመር የለም። አይደለም እንዳልለው ደግሞ በጣም ወደዋለሁ፣ ግን ምን እንደማደርግ አላውቅም። ለመጨረሻ ደግሞ በቤተሰብ እንዳትልኪ የሚባለውን ለእናቴ አለመላክ አልችልም። ምክንያቱም እዛ እንዴት ከእናቴ እለያለሁ? እንዴት አድርጌ እሷን ስትጨነቅ ዝም እላታለሁ? ምንም ቢሆን ከእናት ርቆ መኖር አይቻልም። ምንም ቢሆን ማለት ነው። የፈለኩ ደላሁትኝ ይሁን አጣሁኝ ይሁን በጣም በቃ እኔ ራሴን እስከማጠፋ ድረስ ነው የደረስኩት። ብር ካላኩኝ በቃ አያወራኝም፣ ይዘጋኛል። ምንም ብር ካላኩኝ ደግሞ 2 ወር 1 ሳምንት ሰላም ነው። በቃ እንደዚህ ነው እያኖረኝ ያለው። ከዛ ደግሞ እኔ ብር አልክም በቃ ይበቃኛል ብዬ ሪካርድ ሳስቀምጥለት አንቺ ነሽ ትዳርሽን ያፈረሽው፣ አንቺ ነሽ ቃል ኪዳኑን ያፈረሽው ብሎ ነው በቃ የሚጨቀጭቀኝ እኔ ማለት ነው። በቤተ ክርስቲያን ቃል ገብቶ ነበር ያኔ በኔ ስም ብር ካላደረግሽ ብሎ በምን ልመን ስለው ቤተ ክርስቲያን ሄዶ ቃል ገብቶ ነበር። ይሄው እጠብቅሻለሁ ጠብቂኝ በማለት ማለት ሌላ አይደለም። እዛ ብቻ ደርሶ እጠብቅሻለሁ በእግዚአብሔር ስም ጠብቂኝ በቃ ይሄው ነው። ከዛ ያለፈ የለም። እኔ ምንም ነገር ሲፈጠር አንቺ ነሽ ቃል ኪዳን ያፈረሽው ብሎ በዛኛው ይዘኛል። ምንም ነገር አልክም ብዬ ምንም ነገር ባወራም አንቺ ነሽ ቃል ኪዳኑን ያጠፋሽው ብሎ በዛ ይዘኛል። እኔ ወደ ኋላ እንዳልመለስ የእግዚአብሔር ቃልን ፈራው። እንዳልሄድም ደግሞ የነገ እረፍት የሚባልበት መንገድ ትንሽ እንኳን የለኝም። ትንሽ ማለት ነው። ይሄ ደግሞ የት ያደርሰኛል የሚለው በጣም ጥያቄ ይሆናል። በጣም እሺ ለመጨረሻ ጊዜ መቼ ነው ያወራችሁት? አሁን ወር ሊሞላን ነው። እዛ ከሄደ በቃ ክፍለ ሀገር ከሄደ በኋላ ጭራሽ ስልኩን ዘግቷል። አውርቶኝም አያውቅም። ምንም አውርቶኝም አያውቅም። ወር ሊሞላን ነው። ከመሬት ተነስቶ ነው ስልኩን የዘጋብኝ። እሺ ሚዩት አድርጊና አዳምጪኝ።
አንዳንዶቻችሁ ኮመንት በድንጋይ ቢሆን መፈንከት ነው የሚቀራችሁ። በሷ አልህ እንትሉ ላይ ሂዱበት። ታፕታፑ ስክሪናችሁን ቅጥቅጥ አድርጉት። የምታዩ ሰዎች 30 ሰከንድ ያዙና ለ30 ሰከንድ ያህል ሁላችሁ 2300 ሰዎች እኩል ታፕ አድርጉት። ከዛ ከ30 ሰከንድ በኋላ ታቆማላችሁ። እላችሁን ታፑ ላይ ተወጡበት። የኔት በዚህ መጠን የሰው ልጅ መጫወቻ ይሆናል ብዬ ማሰብ በጣም ከብዶኝ ነው እየሰማሁሽ የነበረው። ማለት ምንድነው ይሄን ያህል ምንድነው ይሄን ያህል አይምሮሽ የት ሄዶ ነው እንዴ? ይህ ሰውዬ እኮ ቆዳሽን ሊገፍሽ መጠቀሚያ ሊያደርግሽ መሆኑ እኮ ግልጽ እኮ ነው። ላላገባሽ ወንድ ሽማግሌ ምናምን የሚባል ነገር ትዳር ላልሆነ ባል ላልሆነ ወንድ እንደዚህ ለፍተሽ እንደዚህ መከራ በልተሽ እንዴት እንደሚሰራና እንዴት እንደሚገኝ ይታወቃል አይደል? ታውቁታላችሁ አብዛኞቻችሁ ሰው ሀገር፣ በተለይ አረብ ሀገራት ላይ ያላችሁ ሰዎች ሴቶቹ በተለይ እንዴት ሆናችሁ ገንዘቡን እንደምታመጡት እኮ ግልጽ እኮ። እንኳን ላላገባሽ ወንድ ቀርቶ ለእናትና ለአባትሽ ራሱ ኢምፖርታንት የሆነ ነገር ካልሆነ በስተቀር ገንዘብሽን ያዡ። ብትታመሚ ማንም ይደርስልሻል። በዚህ ሰዓት ብትወድቂ ማንም ይደርስልሻል። እጅሽ ላይ ያለው ገንዘብ እኮ ነው ተስፋሽ። የሰው ልጅ እንደሆነ ተስፋ አይሆንም ለሰው በጭራሽ። ተስፋሽ ነው የሚያስቆርጡሽ። ትርፋችሁ ለፍታችሁ ያገኛችሁ ገንዘባችሁ ነው መውጫ ቀዳዳችሁ። ብትታመሙ የምትታከሙበት፣ ብትወድቁ የምትነሱበት፣ ጎዳና እንዳትወጡ ቤት የራሳችሁን እንትን የምትሉበት እንጂ ማን ነው ለእናንተ ተስፋ የሚሆነው? እንዴ ይህ ሰውዬ እኮ በሴት የሚጦር ወንድ ነገሩ ለምንም አይሆንም እኮ። በቃ መለካችሁ መሆን ያለበት ወንድ ልጅ በራሱ ይቆም፣ የራሱ ገቢ ይኑረው፣ ራሱን ያስተዳድር፣ ለራሱ ይኑር። የራሱን እንኳን ቤት ኪራይ መክፈል ያልቻለ ወንድ እንዴት ነው ለአንቺ ነገር ማስተዳደር የሚችለው? አንቺ ነሽ ሱቅ የምትከፍችለት። በየውሎ ይህን ካላክሽ ቦልክሻለሁ። በፍቅር ታውረሽ ነው ሲቦልክሽ ለምን ውሎ አያድርም? ጥቅማ ጥቅም የሚፈልጉ ወንዶች በአጠቃላይ በዙሪያችሁ ካሉ አባሩ። አሁን ገንዘብ የሚጠይቅሽ ይህን አድርጊልኝ፣ ይህን ግዢልኝ አይሆኗችሁም። ለነገሩ ጠላት ነው የምታፈሩልኝ እኮ እውነት ስናገር። እንደዚህ አይነት ሁኔታ ውስጥ ያለ ወንድ አሁን ይህ ልጅ ምንድን ነው የሚቀባጥረው ምናምን ብሎ ይሄድብኛል። ምን ማድረግ አልችልም። ጓድ የስራው ጸባይ ነው። እውነት ሁሌ እውነት ነው፣ መነገር አለበት። ስለዚህ የኔ እናት በጣም ብዙ ርቀት በተሳሳተ መንገድ መተሻል። አሁን የምትቆሚበት ሰዓት ነው። እንኳን መጣሽ እዚህ። ፍሬን ያዢ። በእናቴ ልካለሁ፣ በአባቴ ልካለሁ። በማንም አትላኪ። በራስሽ ገንዘብ በራስሽ አካውንት አስቀምጭ ገንዘብሽ። እንደዚህ አይነት ወንድ አይጠቅምሽም፣ እመኚ። እንደዚህ አይነት ወንድ ከመሆን በቁሜ ራሴ ላይ ጋዝ አርከፍክፌ ባቃጠል እመርጣለሁ። መፍረድ አይደለም እልሽ፣ ይሄ መፍረድ እኮ አለ። ይሄ ሀቅ ነው። እውነትና ፍርድ ይለያያል። ባይዚ እውነት እኔ ተናገርኩት፣ እከሌ ተናገረው፣ እከሌ ታወራችሁ፣ ምንም አይቀየርም። እውነቱ ላይ እውነት ነው፣ አለቀ። እኔ ባለለው በህይወት መንገድ ላይ ትደርሽበታለሽ። አይጠቅምሽም፣ እመኝ። ጨጓራሽ ልጦ በሽተኛ አርጎሽ ገንዘብሽን መጦ ጨርሶ ሌላ ሴት ነው የሚያገባው። እሱንም እንደው ካደለው ማግባትም ይጠቀማል፣ ሌላ ሴት ላይ ይሄዳል። የእስካሁኑ ሆኗል። አሁን ገንዘብሽን ያዥ ከዛሬ በኋላ። ይሄ ሰውዬ በምንም ተአምር ፍቅረኛሽ ሊሆን፣ አንቺና እሱ ምድር ላይ እንኳን ብትቀሩ ይሄ ሰው ባልሽ ሊሆን አይችልም። አያገባሽ። በራሱ አልቆምማ ሰውየው ራሱ እንዴት ነው ያስተዳደር? እንዴት ነው አባወራ የሚሆነው? ሱቅ ከፋቸው አንቺ፣ ገንዘብ ላኪው አንቺ። ጭራሽ ይቆጣጥርሻል። ይሄ የ2 ወር ነው የ3 ወር ነው አጉለሻል ብሎ ስልኩ ላይ ይዘጋብሻል። እናትሽ ነው አባትሽ ነው? እሱ ማን ስለሆነ? አንቺ እኮ ትልቅ ሴት ነሽ እኮ፣ ብዙ ስራ የራስሽን ስራ እየሰራሽ ያለሽ። እናትና አባትሽ እንኳን መቆጣጠር አይችሉም አንቺ ነው። አያገባቸው። አንድ ሰው 18 ዓመት ከሞላው በኋላ ማንም ሊቆጣጠረው አይችልም። ከ18 ዓመት በላይ ከሆነ አንድ ሰው ራሱ ማስተዳደር ይችላል። ምክንያቱም የማይንድ ማቹሪቲው በቃ በቂ ነው። እሳትና ውሃው መለየት ይችላል ተብሎ ስለሚታሰብ ማለት ነው። አንቺ እድሜሽ ስንትም ይሁን መቼም ከ18 ዓመት በላይ ነሽ። እንዴት ነው እሳትና ውሃውን መለየት ያቃተሽ በዚህ መጠን?
ስለዚህ ከዚህ በኋላ ለማንም ሰው ገንዘብ እንዳትልቂ። ሁለተኛ ነገር ለሱ የላክሽበት ገንዘብሽን የላክሽበት ደረሰኝ ካለሽ ስትሄጂ ጉሮሮን ይዘሽ ገንዘብሽን ተቀበይ። 50 ሺህ ብር 91 ሺህ ብር ወደ 500 ምናምን ሺህ ብር አያልፍም ጓዶች። ሽንት ቤት አጥበሽ መከራሽን በልተሽ ወገብሽ ቆረጥ ጎንበስ ቀና ብለሽ ሌሊት ዶሮ ሳይጮ እየተነሳሽ ከፎቅ ፎቅ እየሮጥሽ እየገላመጡሽ እየሰደቡሽ እንደዚህ ተደርጎ መሬት ላይ እንኳን ያገኘሽው ገንዘብ ቢሆን እሺ ያንቺ አይደለም። እንደዚህ ሆነሽ ያገኘሽው ገንዘብ ላይ ትቀልጃለሽ። አትቀልዱ ገንዘባችሁ ላይ። እኔ ይኸውላችሁ እኔ እንደ ወንድማችሁ እዩኝ፣ ችግር የለም። የመጥፎ ነገር አልነግራችሁም። ዞሮ ዞሮ ግድ የላችሁም። ገብጋባ ሁኑ። ዓለም የምታከብረው እንደዚህ አይነት ሰው ነው። የዋህ ሰው አትሁኑ። የዋህነት ያሳርዳል። ገንዘብ ለማግኘት ነው። ምንም አያሳፍርም። ለራሴ ማለታችሁ አያሳፍርም። ለራሴ ኮራ ብዬ ነው ምለው። ቅድሚያ ለራሴ ቅድሚያ ራሴ ላውጣ ከችግር ቅድሚያ ራሴ ልደጉም ቅድሚያ ራሴ ልቻል ቅድሚያ ራሴን ላሳምር። እንዲህ በማለታችሁ የሚወቅሳችሁ ሰው ካለ በቃ መንገዱን ጨርቅ ያርግለት፣ ቀይ ምንጣፍ አንጥፈ ሸኙ። ማንም ሲጠሏችሁ ውለው ይደሩ። አይጨምሩላችሁ፣ አይቀንሱላችሁ፣ አያስተዳድሯችሁ። እድሜ አይጨምሩ፣ እድሜ አይቀንሱ። ማንም በዚህ ጉዳይ አስተያየት ቢሰጣችሁ ይመቸው። ገብጋባነሽ? አዎ፣ ያውም ዋናው ነኝ ባያቸው። የገብጋቦች ሁሉ ዋና አለቃቸው ነኝ። ስለዚህ ከዛሬ በኋላ ቆፍጠን በይ። ገንዘብሽ ላይ ይሄንን ሰውዬ ብሎክ አድርጊው። ስልክ ቁጥሩን አጥፊ ከስልክሽ ላይ። አይሆንሽም፣ ገዳይሽ ነው። ገብቶሻል? ከዛሬ በኋላ ያጠፋሽውን ገንዘብ ለመተካት ስሪ ወጥረሽ በራስሽ አካውንት አስቀምጪ። ከዛ ስቴጂ ደግሞ አደረሰኝ ካለሽ ገንዘብ የላክሽበት ብሩን ትሰጠኛለህ ወይስ በህግን ልጠይቅ በይው። አይገባውም። ይሄ አንቺ ልፋት ልትተይለት አይገባም። ይሄን ብሩን ትመልስልኛለህ ወይስ በምንነጋገርበት እንነጋገር ብለሽ አልመልስም ካለ ፋይል ከፍተሽ መጥሪያ ይመጣለታል። መረጃዎች አሉሽ። ይኸው በዚህ መንገድ አገባሻለሁ ብሎ በዚህ መንገድ እንዲህ ይሄን ልኬለታለሁ ይመልሳል ገንዘብሽን። እርግጠኛ ነኝ ነው የምነግርሽ። ተግባባን ማዳም? አዎ፣ በጣም አመሰግናለሁ። እውነት በጣም ትልቅ ምክር ነው ከአንተ የተቀበልኩት። ለዚሁ ብዬ ነው ወደ አንተ የመጣሁት። አመሰግናለሁ። ኑርልኝ፣ ረጅም እድሜ። አሜን አሜን። የእኔ እናት አመሰግናለሁ። እሺ ደህና ዋልልኝ። አመሰግናለሁ። ወይ ጉድ! እልህ እየያዘኝ ነው ጋይስ። እኔ አሁን እንደዚህ በዚህ መልኩ እኔ ሳልበላ አንዷን ጠብሼ እንደው በፍቅር ሰበብ እንኳን ሳትልኪልኝ የሆነ ነገር እንኳን ሳላስገፈትርማ አልሞታትም። ሞታታለሁ። እድሜና ጤና ብቻ ስ ሄሎ እድሜና ጤና ብቻ ይስጠኝ እንጂ ትንሽ ተፍተፍ ብዬ ትንሽ አንድ ሁለትማ ቆዳ መክፈፍ አለብኝ። ሰው በ500 ሺህ ደረጃ ነው። አትሊስት በ10 ሺዎች ደረጃ እንኳን እንደው ልውሰድ። ሌላው ቢቀር ግፍ አይደል? ሄሎ ትስቃላችሁ አይደል እናንተ? እውነቴን እኮ ነው እንዴ። እና ሼም አይደለ ጋይስ? ሁሉም ሰው ሁሉም ወንድ እየበላ ነው። እኔ ስለምን ይቅርብኝ እንዴ? ከወንዶቹ ተራ ልሰለፍ። እኔም ወንድ እኮ አልመስላቸውም እኮ ወንዶቹ። እውነታችሁ ታውቃለህ። እውነት አላቸው እኮ ባይዜ እውነት አላቸው። አሁን ሳስበው እውነት ነው። ሄሎ፣ ጤና ይስጥልኝ። እንዴት ነህ አሌክስ? እግዚአብሔር ይመስገን። እንኳን ደህና መጣሽ። አሜን። እንኳን ደህና ቆየ። እኔ እንኳን ማለት ነው ብዙ ጓደኞች ነበሩኝ እና በተለያየ ነገር የተጎዱ በአንተ ምክር ተለውጠው ብዙ ደረጃ ላይ ደርሰዋል እና ላመሰግንህ። ሁለተኛ ደግሞ በዚህ ምክር ቀጥልበት ለማለት ነው። በእኔ ምን አድርጌ? በቃ የምታስተምራቸው ነገሮች ምናምን እዚህ እየመጡ እየተማሩ ብዙ ነገር ተለውጠዋል። የእውነት
ጎሽ ጎሽ። ስለዚህ እኔ ማመስገን የለብሽም እኮ ምክንያት ነው የሆንኩት እንጂ እኔ ምንም ያደረኩት ነገር የለም። እሺ ብዙ መካበድ አያስፈልገውም። እሺ አይ በዚህ ምክር ቀጥልበት። ከኢትዮጵያ አዳዲስ የሚመጡ አሉ የማያውቁ ማለት ነው። እና ስትመክራቸው ያው ይገባቸዋል። ያው ያልነቁት ይነቃሉ ማለት ነው። ገብቶሃል? እሺ አመሰግናለሁ። እሺ እግዚአብሔር ያክብርልኝ። እሺ እሺ ወንድሜ። እንዲህ አይነት ምስጋና በቃ አሁን በጫሜ ነው የምተኛው። ጎበዝ በጫሜ ነው የምተኛው። አም ሶሪ አዝናለሁ። እሺ ጋይስ ልንበላጠጥባችሁ ነው። የስራው ጸባይ ነው። ግድ ይላል። እንደዚህ የሚያሞላቅቅ ነገርማ ከሰማው ግድ ይላል። ትንሽ ደረቴ ወጠር ማድረግ አያስፈልግም ትላላችሁ? ቆብረር ወይ እንግዲህ አሁን እንግዲህ ማለት የለብኝም በስሱ ማለት የለብኝም ትላላችሁ? እሺ ኔትወርካችሁ አይሰራም። ያንዳንዶቻችሁ አስተካክሉ። ዝም ብሎ ነው የሚሽከረከረው። ጊዜ ነው የሚለው። ሰላም የትላንትናዋ ልጅ ነኝ። አቤት የትላንትናዋ ልጅ ነኝ።